ሰላም የዚህ ቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ይህ ቪዲዮ ለሁላችሁም የ2018 የኢድጥ ማለትም የኢትዮጵያ ድርጅቶች ጥናት ተሳታፊዎች በሙሉ የሚመለከት ቪዲዮ ነው። በዋናነት ያው በትሬድ ኤንድ አዘር ሴክተር የተሰማራችሁ ቤተሰቦች የሚመለከት ይሆናል። ባለፈው ከክፍል 1 እስከ ክፍል 3 ያለውን ቪዲዮ ሰርቻላችኋለሁ። ዛሬ ደግሞ ክፍል 4፣ ክፍል 5 እና ክፍል 6 ምን ይመስላል የሚል በጥልቀት እንቃኛለን። እስከ መጨረሻው አብራችሁን ቆዩ። እንዲሁም ለዚህ ቻናል አዲስ የሆናችሁ ቤተሰቦች ቻናሉን ላይክ እና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሁኑ። እዚህ ጋር እንደምታዩት ዛሬ ክፍል 4 ነው የምንጀምረው ማለት ነው። ክፍል 4 እንግዲህ ስለ ገቢ ከሰርቪስ በመስጠት የሚገኘው ገቢ የሚመለከት ይሆናል። ክፍል 5 ክምችት ነው። እንግዲህ በጥሬ ዕቃ መልክ ሳይሸጥ ወደ ቁጥር ዓመታችን የተሸጋገረ አይተም ካለ እንዲሁም በቁጥር ዓመታችን በስተመጨረሻ በስቶር መልክ ወይም ደግሞ በክምችት መልክ ያለ ንብረት እሱም ካለ በክፍል 5 የሚመለከት ወይም ደግሞ የምንሞላው ይሆናል። ከዚህ በመቀጠል ክፍል 6 ነው የምናየው። ክፍል 6 ደግሞ ሰርቪስ ለመስጠት የተደረገ ወጪ ነው። እንግዲህ ወጪ የሚመለከት ክፍል 6 ነው። ክምችት የሚመለከት ክፍል 5 ነው። ክፍል 4 ደግሞ ገቢን የሚመለከት ይሆናል። አጠር ባለ መልኩ ይሄን ይመስላል። እንደመነሻም ያክል ባለፈውም ብያችኋለሁ። ክፍል 1 የፈራ ነው የድርጅት አገልግሎት የማረፊያና የመስተንግዶ ነው ብለን ተነስተናል። እንደዛ ከሆነ ክፍል 4 ድርጅቱ የሚሰጣቸው 3 ዋና ሰርቪሶች እናስገባና ከዛ በመቀጠል እነሱም ካስገባም በኋላ ክፍል 6 ደግሞ ለሶስቱም ድርጅቶች ወጪ የተደረገላቸው ሰርቪሶች በቅደም ተከተል እናስቀምጣለን ማለት ነው። አሁን ወደ መጠይቁ ልውሰዳችሁና እዚህ ጋር ያዘጋጀው ሳምፕል አለ። እዚህ ጋር ምን ይላል መሰላችሁ? ድርጅቱ የሚያገኘው ገቢ ከመኝታ፣ ከምግብ፣ ከመጠጥ፣ ከአዳራሽ፣ ከላውንደሪ እና ሌሎች ገቢዎች የሚል አለ ማለት ነው። ከመኝታ 2 ሚሊዮን፣ ከምግብ 4 ሚሊዮን፣ ከመጠጥ 2.5 ሚሊዮን፣ ከአዳራሽ በመከራየት ማለት ነው 1.2 ሚሊዮን፣ ከላውንደሪ 1.5 ሚሊዮን፣ ከሌሎች ገቢዎች 2.5 ሚሊዮን ገቢ አግኝተዋል ሰውየው ወይም ደግሞ ይህ ድርጅት። ሌሎችም መጨመር እንችላለን። ለጊዜው እንደመነሻ ይሄ ዳታ እንጠቀምና ተጨማሪ የሚያስፈልገን ዳታ ካለ በራሳችን እየጨመርን እንሄዳለን። ነገር ግን ስንጨምር ያው በኋላ እንዳያምታታብን ኖት እያዝን መሄድ ይጠበቅብናል ማለት ነው። ይህን ወደ CS Pro እንዴት ማስፈር እንችላለን ነው አሁን ጥያቄው። ከዚህ ልውጣና አሁን ወደዚህ ልመለስ። እዚህ ጋር ምን ይለናል ማለት ነው? ሰርቪስ ኮድ የሚል ይጠይቀናል ማለት ነው። ሰርቪስ ኮድ ሲለ ምን ለማለት ፈልጎ ነው የሚል እንግዲህ ድርጅቱ ዋና ሶስት የሚሰጣቸው ዋና ሰርቪስ ወይም ደግሞ አገልግሎት በቅደም ተከተል እናስቀምጣለን ማለት ነው። ኦርደርን ጠብቀን ትልቁ ገቢ ከምግብ የሚያገኙ ከሆነ ምግብ ቁጥር 1 እንመርጠዋለን። ከዛ ቀጥሎ መጠጥ ከሆነ መጠጥ ሁለተኛ እንመርጠዋለን። ቀጥሎ መኝታ ከሆነ መኝታ ሶስተኛ አድርገን እንቀጥላለን ማለት ነው። በዚህ መልኩ ነው መቀጠል የምንችለው። ስለዚህ የመጀመሪያ ሰርቪሳችን ምንድነው የሚሆነው? ከምግብ ነው። እንግዲህ ምግብ CPC ኮድ ባለ 3 ዲጂት CPC ኮድ 633 ነው የሚሆነው። ሶስቷን እንፈልግና ፉድ ሰርቪስ የሚላል እንደዚህ ጋር ላንጉዌጁም ልቀይረውና አማሪክ ላድርገው። ፉድ ሰርቪስ የሚለው 633 ኔርና ዲጋ ፉድ ሰርቪስ የሚል አለ ወይም ደግሞ የምግብ አገልግሎት የሚል ይሆናል። እሱን እንመርጣለን። ይሄን በመምረጥ
ወደ ቀጣይ ስቴፕ እናልፋለን። ከዚህ ደግሞ ባለ 5 ዲጂት ሲፒሲ ኮድ አለ። ሰው የኛውን መርጬ ወደ ቀጣይ ስቴፕ ልለፍ። በዚህ መልኩ ሞሪች አለፍኩኝ። ድርጅቱ የምግብ አቅርቦት አገልግሎቶች ከሙሉ የምግብ ቤት አገልግሎቶች ጋር አመታዊ ሽያጭ ለሀገር ውስጥ 4 ሚሊዮን ነው ብለው፣ ለሀገር ውጭ 0 ነው፣ ምንም የለም። ድምር 4 ሚሊዮን ይሆናል ማለት ነው። በዚህ መልኩ እንሞላለን። ኦኬ ሶሪ ትኛዋን 4 ሚሊዮን ላድርጋት። 4.17 ድርጅቱ በምን አቅሙ አገልግሎት ቢሰጥ ጠቅላላ ዋጋ በብር ያስገቡ የሚል እዚህ ጋር 6 ሚሊዮን አድርገው። ኦኬ ድርጅቱ 8 ወራት ብቻ ነው የሰራው ብለናል ክፍል 1 ላይ። ሙሉ አመት ሙሉ ካልሰራ ይህ ድርጅት ሙሉ አመት ቢሰራ ኑሮ ስንት የሚያክል ገቢ ያገኝ ነበር፣ ወይም ደግሞ ክፍል 6 ሄደን ስንት የሚያክል ወጪ ያወጣ ነበር እያል እናስቀምጣለን ማለት ነው። ይሄኛው እንግዲህ ሰውየው በሚሰጠን መልስ ዲፔንድ ሆነን ነው መሙላት የምንችለው ማለት ነው። እንደዚህ ያልኩት በድጋሚ ወደ 4.13 መለሰኝ። አሁንም ሁለተኛ ሲፒሲ ኮድ መሙላት ይጠበቅብናል ማለት ነው። እዚህ ጋር ኦኬ አጠፋሁት። አሁንም በድጋሚ ወደ ኢሜጅ ልሄድና ኢሜጅ ላይ ምን ይላል? እዚህ ጋር የሚታያችሁ ከሆነ 4 ሚሊዮን ከምግብ ነው፣ ከመጠጥ ደግሞ 2.5 ሚሊዮን ነው። ስለዚህ ወደዚህ ሄድና 634 ከመጠጥ የተገኘ ገቢ የሚል እንመርጣለን። እዚች ጋር የምታያችሁ ከሆነች የመጠጥ አቅርቦት አገልግሎቶች የምትላለች እሷን መርጠን እናልፋለን። የአገልግሎት ኮድ ባለ 5 ሲፒሲ ኮድ እቺ ብቻ ነች ያለችው። እሷን በመምረጥ ወደ ቀጣይ ስቴፕ እንሄዳለን ማለት ነው። ኦኬ ኔክስት ልበለውና እዛችኛዋን በመምረጥ ቲክ በማድረግ ወደ ቀጣይ ስቴፕ እናልፋለን። እዚጋ ቲክ ላድርግ። ከዛ 4.14 አመታዊ ሽያጭ አገር ውስጥ የሚል ነው። 2.5 ሚሊዮን ነው ያልነው። 2.5 ሚሊዮን አስገባ ነው። ለውጭ ሀገር የተሰጠ አገልግሎቶች የሉም ብለን ከዛ 2.5 ሚሊዮን ቶታል እናስቀምጣለን ማለት ነው። እዚህ ጋር ድርጅቱ በሙሉ አቅም ቢሰራ ኑሮ የሚል እንግዲህ 3 ሚሊዮን አድርገው ይኛው ኦኬ ግማሽ ሚሊዮን ሊጨምር ነበር በሙሉ አቅም ቢሰራ የድርጅት እያልን ነው። በድጋሚ ሶስተኛውን ሰርቪስ ለማስገባት ወደ ክፍል 4.13 መልሶናል። እዚህ ጋር ምንድነው የምናደርገው? በቀጥታ ወደ 630 ቤት አካባቢ እንሄድና ከመኝታ ቤት የተገኘ ገቢ የሚል መርጠን እናልፋለን ማለት ነው። እዚህ ጋር ምን ይላል? ልዩ የሱቅ ችርቻሮ ንግድ አገልግሎቶች ኦኬ የጎብኚዎች ማረፊያ ክፍልና የመዝናኛ አገልግሎቶች እችኛዋን እንምረጥ። እሷን መርጠን ወደ ቀጣይ ስቴፕ ይወስደናል። ቀጣዩ ባለ 5 ሲፒሲ ኮድ እንመርጣለን ማለት ነው። ለኛ የሚስማማ ሲፒሲ ኮድ ይሄኛው ነው እንበልና ሶስተኛው 63290 ክሊክ በማድረግ ወደ ቀጣዩ ስቴፕ አለፍኩኝ። አመታዊ ሽያጭ ለሀገር ውስጥ እንግዲህ እዚች ጋር ያለችውን 2 ሚሊዮን ነች። 2 ሚሊዮን እንበለው። እኛው ካስገባውኝ በኋላ ኔክስት ለውና ለውጭ ሀገር የተሰጠ ወይም የተሸጠ ነገር ካለ እንመራዋለን፣ ከሌለ ደግሞ 0 ብለን እናልፋለን። አመታዊ አገልግሎቶች ድምር 2 ሚሊዮን። ይሄ ሞልተን ካለፍን ደግሞ ድርጅቱ በሙሉ አቅም ቢሰራ የሚል ጠቅላላ ዋጋ ደግሞ ይጠይቀናል። እዚህ ጋር ዲስክሪፕሽን ላይ ስላላስቀመጥኩኝ አሁንም 3 ሚሊዮን ብለን እንለፍ። 3 ሚሊዮን አልኩኝ። ከዛ ክፍል 4.1.4 ከሌሎች አገልግሎቶች የተገኘ ገቢ። እንግዲህ እዚህ ጋር ምንም አይነት ዲስክሪፕሽን ስለሌለው ስፔሻሊ ለመስተንግዶና ለምግብ አቅርቦት ምንም አይነት ዲስክሪፕሽን አልሰጠንም። መጠይቁና ስፔሻሊ
ማኑዋል ኮሽነሪው እና ሲኤስ ኢንተር ላይ ያለው ኮሽነሪ መጠየቅ ይለያያል። በዚህ መልኩ ወደዚህኛው ስታይል ማምጣት ይጠበቅብናል ማለት ነው። እንደዛ ከሆነ ከሌሎች አገልግሎቶች የሚል እዚች ጋር እንሂድና እዚች ጋር የሚታያችሁ ከሆነ አንደኛ ከላውንደሪ 1.5 ሚሊዮን አለ። ሌሎች ገቢዎች ብሎ ደግሞ 2.5 ሚሊዮን አለ። በአጠቃላይ ወደ 4 ሚሊዮን የሚጠጋ ገቢ አግኝተዋል ከሌሎች ማለት ነው። እዚህ ጋር 4 ሚሊዮን ብለን ሞልተን እናልፋለን። ኔክስ አልኩት። ከውጭ ሀገር የተገኘ ከሌሎች የሚል 0 ነው። ድምር 4 ሚሊዮን ከሌሎች የተገኘ ድምር 4 ሚሊዮን ብዬ አለፍኩኝ ማለት ነው። ኦኬ ክፍል 4.17 ድርጅቱ በሙሉ አቅሙ አገልግሎት ቢሰጥ ከሌሎች አገልግሎቶች የተገኘ ገቢ ሊገኝ የነበረ ገቢ ጠቅላላ ዋጋ በብር ያስገቡ ይላል። 6 ሚሊዮን ልበለው በሙሉ አቅሙ ሊሰራ ወደ 6 ሚሊዮን ያክል ገቢ ያገባ ነበር ያገኘ ነበር ብለን እንለፍ። የሌሎች ተጓዳኝ ገቢዎች አመታዊ ሽያጭ አገር ውስጥ የሚል ደግሞ ካለን እንሞላለን፣ ከሌለ ደግሞ እንግዲህ ሳንሞላ እናልፋለን። እዚህ ጋር እኔ ዲስክሪፕሽን ላይ ምንም አይነት አላስቀመጥኩም። ለጊዜው 0 ብዬ ልዳ። ኦኬ እኛውን 0 ልበለው፣ አጠቃላይ 0 ልበለው። በሙሉ አቅም ቢሰራ ኑሮ ግን እንግዲህ ወደ 200,000 ብር ገቢ ያገኝ ነበር ብለን እንለፍ። አሁን ኮሽነሪ ስለ ፓርት 5 ወይም ደግሞ አይመን ስለ ክፍል 4 ኮሽነሪ ሙሉ በሙሉ ጨርሰናል ማለት ይቻላል። አሁን በቀጥታ ወደ ክፍል 5 ነው የሚወስደን ማለት ነው። እንግዲህ ክፍል 5 ክምችት ነው። ስለዚህ ግልጽ ሆኖላችኋል ብዬ አስባለሁኝ። ወደ ክፍል 5 ከመሄዳችን በፊት ግልጽ ያልሆነላችሁ ነገር ካለ ግን ያው ኮሜንት ላይ አስቀምጡልኝ። ለእናንተ የሚሆን መልስ አዘጋጅቼ መልስላችሁ ዝግጁ ነኝ። በዚህ እንስማማ። አሁን በቀጥታ ወደ ክፍል 5 እንሂድና ኦኬ ልበለው። ክፍል 5 2017 ዓ.ም የክምችት ዋጋ መጠን በብር የአመቱን መጀመሪያ የተጠናቀቁ እቃዎች ያስገቡ ይለናል። አሁንም ዲስክሪፕሽኗን እንያትና ክምችት የሚመለከት እዚህ ጋር ብቻ ነው ያለን። ለሽያጭ የተገዙ መጠጦች የሚል አለ። በማጓጓዝ ወይም ደግሞ በምርት ሂደት የነበሩ እቃዎች የሚል አለ 5 ሚሊዮን። ሌሎች የሚሉም 1 ሚሊዮን አለ። ስለዚህ እነኚህ ሶስቱን ብቻ ነው የምንሞላ ማለት ነው። ካለ ታስገባላችሁ፣ ከሌለ ግን ያው የተሰጣችሁ ነገር ሞልታችሁ ታልፋላችሁ። ለጊዜው ግን እችኛዋን ኤግዛምፕል እንጠቀም። ለዚህ እንደዛ ከሆነ ይሄኛው 0 ልበለውና 5.4 በ2017 ዓ.ም የክምችት ዋጋ መጠን በብር ዓመት መጨረሻ የተጠናቀቁ እቃዎችን ያስገቡ የሚል እዚህ ጋም 0 ልበለው። 5.3 በ2017 ዓ.ም የክምችት ዋጋ መጠን በብር ዓመት መጀመሪያ በመስራት ላይ ያሉ እቃዎችን ያስገቡ። ይህ ማለት ምንድነው? በማምረት ላይ ያሉ ወይም ደግሞ በመጓጓዝ ላይ ያሉ እቃዎችን ያለን ነው። በመጓጓዝ ላይ ያሉ እቃዎችን 5 ሚሊዮን ብለናል ቅድም። እዚህ ጋር 5 ሚሊዮን እሞላለሁ። የኛው መሪቼ ኔክስ አልኩት። የኛው 5 ሚሊዮን በመጀመሪያ አመቱ ነው። በመጨረሻ አመቱ ደግሞ በምርት ሂደት ላይ ያሉ እቃዎችን የሚል 3 ሚሊዮን እንበለውና በዚህ መልኩ ሞልተን እንለፍ። በድጋሚ ክፍል 5.3 በ2017 ዓ.ም የክምችት ዋጋ መጠን በብር የአመቱን መጀመሪያ ግብአት ያስገቡ። ግብአት የለንም እዚህ ጋር ግብአት ስለሌለን የኛው 0 ለዋለኝ። በአመት መጨረሻም 0 ለዋለኝ። በድጋሚ ወደ 5.3 መለሰን። የአመቱን መጀመሪያ ለድርጅቱ ለአገልግሎት ለሽያጭ የተገዙ ልዩ እቃዎችን ያስገቡ ይላል። ለሽያጭ የተገዙ እዚህ ጋር ስንት አለን? 2.8 አይምን 2 ሚሊዮን አለን። የኛው 2 ሚሊዮን አልኩት። በዚህ መልኩ እየሞላ እናልፋለን ማለት ነው። በአመቱ መጨረሻ የነበረውን ወደ 2.5 ሚሊዮን ነው በለው። ኦኬ 5.3 በድጋሚ መለፈን።
ሌሎች ልዩ ክምችቶች ካሉ እዚህ ጋር እናስገባለን። 1 ሚሊዮን ብለናል ቅድም። 1 ሚሊዮን የሚለውን እዚህ ጋር ይገባል ማለት ነው። ኔክስት አልኩት። 5.4 ምን ይለናል? በ2017 ዓመተ ምህረት የክምችት ዋጋ በመጠን በብር የዓመቱ መጨረሻ የሌሎች ልዩ ክምችቶች ማጎዶ አጠቃላይ ወረቀት ያስገቡ ይላል። እዚህ ጋር እንግዲህ እስኪ ወደ 400 ሺህ ብለው 400 ሺህ አልኩት። ኔክስት አልኩት። አሁን ክምችት የሚመለከት ጨርሰናል ማለት ነው። ክምችትን የሚመለከት ማንኛውም ጥያቄ ካላችሁ አሁንም ቤታችን ክፍት ነው። ጥያቄያችን በስርዓት እናስተናግዳለን። አሁን በቀጥታ ወደ ክፍል 6 ይወስደናል። ሴክሽን 6 ኤክስፔንስስ ፎር ዘ ሮ ማቴሪያል ኢንፑት ዛት ኤስታብሊሽመንት ቦት ኤንድ ዩዝድ ኢን 2017 ኢሲ በብር ወይም ደግሞ ቱ ብር እያለ ነው። በብር አስቀምጡ እያለን ነው። ዲጋ እንግዲህ ኔክስት እንለዋለን። ሮቴት ላድርገው ስልኩ አንዴና ሶሪ ኦኬ አልኩትና አሁን በቀጥታ ክፍል 6 ነን ያለነው። 6.1.3 የግብአት ኮድ 3 ዲጂት ይለናል። ስለዚህ መጀመሪያ ኮዳችን ምንድነው? አሁንም ወደ ኩሽነሩ እንመለስና የመጀመሪያ ኮዳችን ወይም ደግሞ የመጀመሪያ ወጭ የተደረገ ብዙ ወጭ የተደረገበት ሰርቪስ የትኛው ነው? እንግዲህ ለምግብ አንደኛ ነው 1.5 ሚሊዮን፣ ለመኝታ ሁለተኛ ነው፣ ለመጠጥ 400 ሺህ ሶስተኛ ነው፣ ሌሎች ተደምሮ 1 ሚሊዮን አለ። ይሄን ይመስላል። ስለዚህ ምግብ አንደኛ ይሆናል፣ መኝታ ሁለተኛ ይሆናል፣ መጠጥ ሶስተኛ ይሆናል። ይሄ ደግሞ በሌሎች የሚል አዘር የሚል የሚገባ ይሆናል ማለት ነው። ይሄን ካልን በኋላ በቀጥታ ወደ ሴፍ ኢንተርኔልና አሁንም 600 ቤት እዚህ ጋር ሶሪ እዚህ ጋር 633 ብዬ ሰርች ላድርግና 633 የምግብ አቅርቦት አገልግሎቶች የሚል ነው። እንግዲህ ምግብ አንደኛ ሰርቪስ ስለሆነ እዚህ ጋር በመጀመሪያ መረጥኩት። ባለ 5 ዲጂት ፒሲ ኮድ የኛውን መርጫ አለፍኩኝ። ኔክስት አልኩት። ከዛ ለሀገር ውስጥ የሚለውን 1.5 ሚሊዮን ነው። ለውጭ ሀገር የሚል 0 አልኩት። ድምር 1.5 ሚሊዮን ነው። ድርጅቱ በሙሉ አቅም ቢሰራ የሚል ያው 2 ሚሊዮን ላድርገው። በሙሉ አቅም ቢሰራ ድርጅቱ ወደ 2 ሚሊዮን ያክል ወጪ ያወጣ ነበር። አሁንም በድጋሚ ወደ 6.13 የግብአት ኮድ የሚል መለሰን። ስለዚህ ሁለተኛ መኝታ ነው። መኝታ ደግሞ 631 ወይም 2 ይመስለኛል ሲፒሲ ኮዱ። ስለዚህ እዚህ ጋር እንግባና የጎብኚዎች እና የማረፊያ ክፍል አገልግሎቶች የሚል አለ። የኛውን መጠን ወደ ቀጣይ ስቴፕ አለፍን። እንግዲህ ይህን ከመረጥን በኋላ ወደ 5 ዲጂት ያለበት ሲፒሲ ኮድ ያስገባናል። ለኛ የሚስማማ ሲፒሲ ኮድ መርጠን እናስገባለን ማለት ነው። የኛው ያስኪደናል እንበርና ኔክስት አልኩት። ለሀገር ውስጥ የተደረገው ሽያጭ ወጪ ማለት ፈልጌ ነው 500 ሺህ ነው። ለውጭ ሀገር የተደረገው ወጪ 0 ነው። በአጠቃላይ 500 ሺህ ነው ወጪ የተደረገው ድርጅቱ። ኦኬ 5 ሚሊዮን ነኛር ሲያ ኦኬ ድርጅቱ በሙሉ አቅሙ ቢሰራ ኑሮ የሚል መጠየቅ ደግሞ ወደ 700 ሺህ የሚያክል ወጪ ያወጣ ነበር ብለን እንለፍ። አሁንም በቀጥታ ወደ ክፍል 6.1 መለሰም። እዚህ ጋር 6.34 ሰርች ባድርግና ሲፒሲ ኮድ የመጠጥ አቅርቦት አገልግሎቶች የሚል ነው። አሁንም ወደ
5 ሲፒሲ ኮድ ያሳልፈናል። ሰዎች ብቻ ነች ያለችውን እሷን መርጠን ወደ ቀጣይ ስቴፕ ያሳልፈናል። ለሀገር ውስጥ የተደረገው ሽያጭ 400,000 ነው። ማለት የፈለኩት ወጪ 400,000 ነው። ለውጭ ሀገር 0 ነው። እንግዲህ ድምር 400,000 ነው። ድርጅቱ በሙሉ አቅሙ ቢሰራ ነው የሚል ደግሞ ወደ 600,000 ነው ማለት። ኦኬ 6.1.4 ጥቅም ላይ ለዋሉ አመታዊ የአገልግሎቶች ግብአት፣ ሌሎች ግብአቶች፣ ወጪዎች ሀገር ውስጥ 0 ልበለው፣ የኛውን 0 ልበለው፣ ድምር 0 ልበለው። ድርጅቱ በሙሉ አቅሙ ቢሰራ የሚጠቀመው ግብአት ጠቅላላ ዋጋ እንግዲህ 100,000 ልበለው የኛውና ከዛ ሌሎች ተጓዳኝ ወጪዎች የሚል አለ። ስለዚህ ሌሎች ተጓዳኝ ወጪዎች የሚል 1 ሚሊዮን አለ። ኦኬ ሌሎች ተጓዳኝ ነው የሚለው 0 ልበለው እስኪ፣ የኛውም 0 ልበለው። ለሀገር ውስጥ ለውጭ ሀገር 0 ድምር 0። ኦኬ የኛው ወደ 200,000 ልበለው። ኦኬ ስለዚህ ወደ ኋላ ልመለስና የሚስተካከል ነገር አለ። 1 ሚሊዮን አስገባለሁኝ። የት ላይ ነው ማስገባው? ሌሎች ተጓዳኝ ወጪዎች ሳይሆን ሌሎች ወጪዎች የሚል አለ ማለት ነው። ስለዚህ እዚህ ጋር የሚገባ ይሆናል ሌሎች ግብአቶች ወጪዎች የሚል 1 ሚሊዮን። ለውጭ ሀገር 0 ለወሮ ቶታል 1 ሚሊዮን። ኔክስት አልኩት። ድርጅቱ በሙሉ አቅሙ ቢሰራ ኖሮ 1.5 ሚሊዮን። ሌሎች ተጓዳኝ ወጪዎች የሀገር ውስጥ የሚል እናው 0 ነው የለውም። ተጓዳኝ ወጪዎች ምንም የለውም። 0 ቢያለፍኩኝ ድርጅቱ በሙሉ አቅሙ ቢሰራ ግን ወደ 200,000 የሚያክል ተጓዳኝ ወጪዎች ያወጣ ነበር ብዬ መንዳውት ዲጋ ማለት ነው። ኦኬ ኔክስት አልኩት። ከዚህ በመቀጠል ታክሲ እየጠየቀኝ ነው። እዚህ ጋር የመጀመሪያውን ተጨማሪ እሴት ታክስ የሚል 0 ነው። ቲኦቲ የኛውም 0 ነው። የትርፍ ታክስ የሚለው እዚህ ጋር 20 ልበለው። ኤክሴዝ የሚል የኛውም 0 ልበለው። ሌሎች ታክሶች 10 ልበለው። ድምር 30 ኔክስት ልበለው። ስለዚህ ሞልተን ጨርሰናል ማለት ነው። አይደኑ ቪጋናት ኢኳል ያደይ ነው። ምን ላይ ተተላለበት አላወቅም። anyhow ኬፍኪ ተጨማሪ እሴት ታክስ እዚች ጋር 10 ላርጋትና እችኛውን 0 ላርጋት። Okay. ኦኬ ሶሪ ያው እንደ እንትናቸው እንደ ድርጅቱ የድርጅቱ ካፒታል የሚከፍሉትን የታክስ ሬት ተርኖቨር ነው የሚከፍሉት።
ወይስ ቫት ነው የሚጠቀሙ የሚል የራሱ የሆነ ዲስክሪፕሽን አለው። ያው እዚህ ጋር ያሳየኋችሁ ያሉት ለኤግዛምፕል ነው። በዚህ መልኩ እስኪ ልለፍ ታሳለፈኝ። ስለዚህ ክፍል 6 በዚህ መልኩ ጨርሰናል። አሁን በቀጥታ ወደ ክፍል 7 ነው የምንሄደው። ክፍል 7 ደግሞ እንግዲህ ዲፕሪሲዬሽን የሚመለከት ወይም ደግሞ የንብረት ዋጋ ቅናሽ የሚመለከት ይሆናል። ክፍል 7 ለብቻው የምናየው ይሆናል። አሁን ክፍል 4፣ ክፍል 5 እና ክፍል 6 ለማየት ሞክረናል። ማንኛውም ጥያቄ ካላችሁ ኮሜንት ስር አስቀምጡልኝ። እንዲሁም ለዚህ ቻናል አዲስ ሆናችሁ ቤተሰቦች ቻናሉን ላይክ እና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሁኑ። ቀጣይ በሌላ ቪዲዮ እስክንገናኝ ደህና ሁኑ እያልኩኝ በዚህ ቪዲዮ አዲስ የሆናችሁ ግን በድጋሚ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ላሉኝ አመሰግናለሁ።